ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። በዛሬው ትምህርታችን ደግሞ የአማርኛ ፊደላትን እያንዳንዳቸውን የምናይ ይሆናል። ቀጥታ ወደ ትምህርታችን ስናልፍ እቺኛው ማነች? ሀ፣ ይቺ ሁ፣ ይቺ ሂ፣ ይቺ ሃ፣ ይቺ ሄ፣ ይቺ ህ፣ ይቺ ማነች? ሆ። እንደገና ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ በመቀጠል ይቺ ማናት? ለ፣ ይቺ ሉ፣ ይቺ ሊ፣ ይቺ ላ፣ ይቺ ሌ፣ ይቺ ል፣ ይቺ ሎ። እንደገና ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እስቲ እንደገና ሆነ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እኔ ስላ ደግሞ እንዳለ አብራችሁ ብትሉ ደግሞ በአጭር ጊዜና በቀላሉ ለመልመድ ያስችላችኋል። እስቲ ይቺ ሀ አይደለች? ሀ ናት። እስቲ እኔ ስል እናንተም አብራችሁ ቀስ ብላችሁ በሉ። ሀ፣ ከዛ ይቺ ሁ፣ ያው ሂ፣ ሃ፣ ሄ፣ ህ፣ ሆ። እስቲ እንደገና እንበል። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ መልካም። ወደ ቀጣዩ ስናልፍ ደግሞ ይቺ ማነች? መ አይደለች? መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እስቲ እንደገና አብራችሁ በሉ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እስቲ አሁን በድጋሚ አብረን እንበል። ያው እቺን ማን አልኳችሁ? ማናት? መ። ከዛ እቺ ሙ፣ ይቺ ሚ፣ ይቺ ማ፣ ይቺ ሜ፣ ይቺ ም፣ ይቺኛዋ ሞ። በጣም አሪፍ። እሺ ወደ ቀጣዩ ስንሄድ ደግሞ ይቺ ማነች? የመጀመሪያው ይቺ ሰ ናት። ሰ። ሲ አብራችሁ በሉ። ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንደገና ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ከዛ በመቀጠል ደግሞ ይቺ ማናት? ረ አይደለች? ሲበሉ አብራችሁ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እስቲ አሁንም በድጋሚ እንበል። እስቲ አብራችሁ ረ፣ እሺ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እሺ መልካም።
ከዛ ይቺ ማናት? ሰ ናት። ሰ ሱ ሲ ሳ ሴ ስ ሶ። እስኪ እንደገን ሰ ሱ ሲ ሳ ሴ ስ ሶ። እሺ በመቀጠል ደግሞ ይቺ ማናት? ሸ ናት። ሸ ሹ ሺ ሻ ሼ ሺ ሾ። እንደገን ሸ ሹ ሺ ሻ ሼ ሺ ሾ። ይቺ ማናት? ቀ ይቺ ቁ ይቺ ቂ ይቺ ቃ ይቺ ማናት? ኤ ይቺ ቅ ይቺ ቆ። እንደገን ቀ ቁ ቂ ቃ ኤ ቅ ቆ። እሺ ከዛ ይችኛዋ ማናት? በ ናት። በ ከዛ ይቺ ቡ ይቺ ቢ ይቺ ባ ይችኛዋ ቤ ይቺ ብ ይችኛዋ ቦ ቦ። እሺ እስኪ ደግሞ ድጋሜ ያው በ ከዛ ቡ ይቺ ቢ ይቺ ባ ይችኛዋ ቤ ይቺ ብ ይችኛዋ ቦ ቦ። እሺ ወደ ቀጣዩዋ ስናልፍ ደግሞ ይቺ ማናት? ቨ ናት። ቨ ቮ ቪ ቫ ቬ ቭ ቮ። እንደገን ቨ ቮ ቪ ቫ ቬ ቭ ቮ። እሺ እንደምታዩቸው እንግዲህ በና ቨ ተመሳሳይነት አላቸው። ያው በ ቨ ከዛ ቡ ቡ ስትሉ ያው በላይ ከአናቷ ላይ እዚች ላይ አግድም የላትም። በላይ ቨ ሲሆን ግና ያው ይች አግድም መስመሯ አለች ማለት ነው። ሶ በዚህ በቀላሉ መለየት ትችላላችሁ ማለት ነው። እሺ ወደ ቀጣዮች ስናልፍ ደግሞ ይቺ ማነች? ተ አይደለች? ያው ተ ቱ ቲ ታ ቴ ት ቶ። እንደገን ተ ቱ ቲ ታ ቴ ት ቶ። ከዛ መቀጠል ይቺ ማናት? ቸ ናት። ቸ ቹ ቺ ቻ ቼ ቺ ቾ። እንደገን ቸ ቹ ቺ ቻ ቼ ቺ ቾ። ያው ከዚህ ጋር ደግሞ ተና ቸ ተመሳሳይነት አላቸው። ተና ቸ ላይ አንድ ቸ ላይ ሁለት አግድም መስመር ነው ያላት። ቸ ደግሞ አንድ ከወገቧ ላይ ብቻ ነው። ቸ ላይ ደግሞ ሁለት ነው። ሌላ ሁለተኛ ከሁለተኛዋ ጋር ቱ እና ቹ ተመሳሳይ ናቸው። የሚለያቸው እቺ ሁለት መኖሩ ነው። ኢ ስትሉም ይኸው የሚለያቸው ከላይ ሁለት ከቸ ላይ መኖሩ ነው። ሶ አንደኛውን ካወቃችሁ በአንደኛውን በቀላሉ መለየት ትችላላችሁ። እሺ ወደ ቀጣዮች ስናልፍ ደግሞ ይቺ ማናት? ሀ ናት። ሀ ሁ
ኪ ሃ ኬ ህ ሆ እንደገና ሃ ሁ ሂ ሃ ሄ ህ ሆ ሆ። እሺ በመቀጠል ይች ማናት? ነ ናት። ነ ኑ ኒ ና ኔ ን ኖ። እስቲ እንደገና ነ ኑ ኒ ና ኔ ን ኖ ኖ። እሺ ከዛ ይችኛው ማናች? ኘ ነች። ኘ ኘ ኙ ኚ ኛ ኜ ኝ ኞ። እንደገና ኘ ኙ ኚ ኛ ኜ ኝ ኞ። እሺ እንግዲህ እነዚህ ሶስቶች ሀ ይቺ ሀ ይቺ ነ ከዛ ኘ ሆነው ተመሳሳይነት አላቸው። የሚለያቸው ነው ይኸው ሀ የሀ ቤተሰቦች ተቀርጾ ከዚች ጎን ላይ ያለችዋ ከዚች ከነ ምክትል ያለች ነ ደግሞ ኖርማል እንደዚች ያለች ናት። ኘ ደግሞ ከላይ ከነ ሆና አግድም ከላይ ላይ መስመር ሀ ስትሆን ደግሞ ነ ሆና ከጎኗ ላይ ቅጥል ይኖራታል ማለት ነው ላይ ሶ በዚህ አንደኛዋን ካወቃችሁ አንደኛዋን በቀላሉ መለየት ትችላላችሁ ማለት ነው። አ ነ ኘ ከዛ ሁ ኑ ኙ ሂ ኒ ኒ ስትሉ ተመሳሳይ በቅርጻቸው ተመሳሳይነት አላቸው ማለት ነው። ሶ አንደኛዋን ካወቃችሁ በዚህ መንገድ አንደኛዋን በቀላሉ ማወቅ ትችላላችሁ። ይቺ ማናት? አ ይቺ ኡ ይቺ ኢ ይቺ አ ይቺ ኤ ይቺ እ ይችኛው ኦ። እስቲ እንደገና አ ኡ ኢ አ ኤ እ ኦ። እንደገና አ ኡ ኢ አ ኤ እ ኦ። ከዛ በቀጣይ ይቺ ማናት? ይቺ ከ ናት። ከ ሁ ሂ ሃ ኬ ህ ሆ። እስቲ እንደገና እንበላቸው። ከ ሁ ሂ ሃ ኬ ህ ሆ። እሺ በቀጣይ ይቺ ማናት? ሀ ናት። ሀ ሁ ሂ ሃ ሄ ህ ሆ። እንደገና ሀ ሁ ሂ ሃ ሄ ህ ሆ። እሺ ቀጣይ ደግሞ ይቺ ማናት? ወ አይደለች? ወ ው ዊ ዋ ዌ ው ዎ። እንደገና ወ ው ዊ ዋ ዌ ው ዎ። እሺ እንደገና ይቺ ማን ናት? ወ ይቺ ው ይቺ ዊ ይቺ ዋ ይቺኛዋ ዌ ይቺ
ው ይቺ ዋው ው። እሺ ወደ ቀጣዮች ስናልፍ ደግሞ ይቺ ማነች? አ ናት። ይቺ አይኑ አ ትባላለች። ይኸው ኡ ኢ አ ኤ እ ኦ። እንደገና አ ኡ ኢ አ ኤ እ ኦ። እሺ በመቀጠል ይቺ ማናት? ዘ ናት። ዘ ዙ ዚ ዛ ዜ ዝ ዞ። እንደገና ያው ዘ ዙ ዚ ዛ ዜ ዝ ዞ። እሺ ከዛ በመቀጠል ደግሞ ይቺ ማናት? ዠ ናት። ዠ ዠ ዡ ዢ ዣ ዤ ዥ ዦ። እንደገና ዠ ዡ ዢ ዛ ዤ ዥ ዦ ዦ። እሺ እሺ በመቀጠል ደግሞ ይችኛዋ ማናት? የ ናት። የ ዩ ይ ያ ዬ ይ ዮ። እንደገና የ ዩ ይ ያ ዬ ይ ዮ ዮ። እስኪ እንደገና የ ዩ ይ ያ ዬ ይ ዮ ዮ። ይቺ እንደምታዩት ማነች? ደ እንላታለን። ደ ከዛቺ ዱ ይቺ ዲ ይቺ ዳ ይቺ ቤ ይቺ ድ ይቺ ዶ። እስኪ እንደገና ደ ዱ ዲ ዳ ቤ ድ ዶ። ይኸው ደ ዱ ዲ ዳ ዴ ድ ዶ። እሺ በመቀጠል ይቺ ማነች? ይቺ ጀ ናት። ጀ ጁ ጂ ጃ ጄ ጂ ጆ። እስቲ እንደገና ጀ ጁ ጂ ጃ ጄ ጂ ጆ። ይቺ ማነች? ይቺ ገ እንላታለን። ያው ገ ጉ ጊ ጋ ጌ ጊ ጎ። እንደገና ገ ጉ ጊ ጋ ጌ ጊ ጎ ጎ እንላታለን ማለት ነው። ሰው አሁን እያንዳንዳቸውን በቀላሉ ለመለየት ምን ማድረግ ይኖርባቸዋል? የመጀመሪያ ፊደሎች ምንም አይኖራቸውም። ይኸው እንደምታዩቸው
ሁለተኛ ፊደሎች ደግሞ ከጎናቸው ላይ ያው ቅጥል አለባቸው። ጁን ይዋት ጁን ስታዩ ደግሞ ያው ከጎኗ ላይ ያላት ጉን ስታዩ እንዲሁ በተመሳሳይ ያላት ማለት ነው። ሶስተኛ ፊደሎች ከግራቸው ወደ ቀኝ በኩል ዘወር ያሉ ወይም ሸፈፍ ያሉ ናቸው። ጂን ስታዩ ከዛ በተጨማሪ ደግሞ በሁሉም ተመሳሳይ የሚሆኑት ደግሞ እነዚህ አምስተኛ ፊደሎች ከግራቸው ላይ ምንጊዜም ቢሆን ዜሮ ወይም ቀለበት ቅርጽ ይኖራቸዋል ማለት ነው። ሰው በዚህ መንገድ አንደኛው ከአንደኛው በቀላሉ መለየት ትችላላችሁ ማለት ነው። ደ እና ጀ ያው ተመሳሳይነት አላቸው። ተመሳሳይነታቸውን ጀ ከላይዋ ላይ ያላት ደግና የላትም በሌላ በሁሉም ተመሳሳይ ናቸው ማለት ነው። ሰው በእንደዚህ አይነት መንገድ እየተጠቀማችሁ አንደኛውን ከአንደኛው በቀላሉ መለየት ትችላላችሁ። ወደ ቀጣዮች ስናልፍ ደግሞ ይቺ ማናት? አ ናት። አ ኡ ኢ ጣ ኤ እ ኦ እንደገን ጣ ኡ ኢ ጣ ኤ እ ኦ እሺ ከዛ ይቺ ማናት? ይቺኛዋ ጨ ናት። ጨ ጩ ጪ ጫ ጬ ጭ ጮ እንደገን ጨ ጩ ጪ ጫ ጬ ጭ ጮ እንግዲህ እና ጨ ልዩነታቸው ምንድነው? በሌላ በሁሉም ተመሳሳይ ሆኖ ከጠ ላይ ከእግሯ ላይ ዜሮ ቅርጽ አላት ወይም ደግሞ ቀለበት ቅርጽ አላት። ጨ ላይ ግና ምንም የላትም ማለት ነው። ልዩነታቸው እነዚህ ነው። በሌላ ተመሳሳይ ናቸው። ከዛ መቀጠል ደግሞ ይቺ ማናት? አ ናት። ይኸው አ ኡ ጲ ጳ ጴ ጵ ጶ እንደገን ጳ ጱ ጲ ጳ ጴ ጵ ጶ ጶ እሺ ወደ ቀጣዮች ስናልፍ ደግሞ ይቺ ማናት? ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ እንደገን ጸ ጹ ጺ ጻ ጼ ጽ ጾ እሺ ዘን አሁን ጸና ጠ ልዩነታቸው ነው። ጸ ምንም የላት ካናቷ ላይ፣ ጠ ላይ ግና እንደምታዩት ከዚህ ካናቷ ላይ ወደ ላይ ቅጥል አላት ማለት ነው። ሶ በዚህ ነው ልዩነታቸው። በመቀጠል እቺ ደግሞ ማነች? ፈ ናት። ፈ ፉ ፊ ፋ ፌ ፍ ፎ እስቲ እንደገን ፈ ፉ ፊ ፋ ፌ ፍ ፎ ከዛ ይቺ ማናት? ፐ ናት። ፐ ፑ ፒ ፓ ፔ ፕ ፖ እስቲ እንደገን ፐ ፑ ፒ ፓ ፔ ፕ ፖ እንግዲህ እነዚህንን ይመስላሉ ማለት ነው። እስከ ፐ ድረስ ያሉ የአማርኛ ፊደሎች እነዚህን ይመስላሉ። በዚህ አይነት መንገድ እያንዳንዳቸውን በቀላሉ ማወቅ ትችላላችሁ ማለት ነው። እንግዲህ ከዚህ በተጨማሪ ደግሞ በኦንላይን ተምራችሁ በአጭር ጊዜ አማርኛን ማንበብ መጻፍ ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልክ በሱ ስልክ በኢሞ፣ በዋትስአፕ፣ የቴሌግራም መጀመሪያ እንዳልናችሁ ደውሉልን። በአጭር ጊዜ ጥሩ አንባቢና ጸሐፊ መሆን ትችላላችሁ። እንዲሁም ደግሞ ኦንላይን ልጆችንም እናስተምራለን። ልጆችን ማስተማር የምትፈልጉ ወላጆች አናግሩን። በአጭር ጊዜ አማርኛ ማንበብ መጻፍ እንዲችሉ እናስችላቸዋለን። ከዛ በተጨማሪ ደግሞ
አማርኛ ለመናገር የሚያስቸግራቸው ካሉም እናስተምራቸዋለን። በአጭር ጊዜ አቀላጥፈው መናገር ይችላሉ ማለት ነው። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።